እኛ ፊልሙ ለመስራት ብዙ ጊዜ ፈጅብናልና እናንተም ላይክ በማድረግ አበረታቱን። ሰላም፣ ዛሬ የምናየው ፊልም 6 የማያውቁ ሰዎች $10,000 ብለው ወደ አንድ ሚስጥራዊ ህንጻ ሄደው ጨዋታው ግን በገንዘብ ሳይሆን በህይወታቸው መሆኑ ሲረዱ የሚያሳይ እስኬፕ ሩም የተባለ አስፈሪ ፊልም ነው። 6 የማያውቁ ሰዎች ሚስጥራዊ ጥቁር ሳጥን ይደርሳቸዋል። ሳጥኑ ሰብረው ሲከፍቱት በውስጡ ወደ አንድ እስኬፕ ሩም የሚጋብዝ ካርድ ያገኛሉ። ተሳታፊዎቹ ዞኤ፣ ቤን፣ ጄሰን፣ አማንዳ፣ ማይክ እና ዳኒ ናቸው። ሁሉም አይኖስ ታውሮ ወደ ተባለው ህንጻ ሲወጡ መጀመሪያ ያረፉት በአቀባበል ክፍል ውስጥ ነበር። ጨዋታው ሳይታወቃቸው የጀመረው ቤን በሩን ለመክፈት እጀታው ሲያዘረው ተነቅሎ ሲወጣ ነው። በድንገት ክፍሉ መሞቅ ይጀምራል። ግድግዳዎቹ ላይ ያሉ ማሞቂያዎች ወደ ቀይነት ተቀይረው ክፍሉን ወደ ግዙፍ ምድጃነት ይለውጡታል። ዞኤ መጽሐፍ ላይ ያለውን ፋራናይት 451 የሚል ፍንጭ በመጠቀም ግድግዳው ላይ ያሉትን ኩባያዎች ተጭና ሚስጥራዊ በር ትከፍታለች። ነገር ግን በሩ ለመከፈት አንድ ሰው ውሃ ማጠራቀሚያውን ተጭኖ መያዝ ነበረበት። እርስ በርሳቸው የተረዳዱ የተጋፉ ልክ ክፍሉ በእሳት ከመጋየት ሰከንዶች በፊት በአየር ማስተላለፊያው ቱቦ ውስጥ አምልጠው ይወጣሉ። ከቱቦው ወጥተው ሲገቡ ራሳቸው የበረዶ ግግር ባለበት ሰፊ ሜዳ ላይ ያገኙታል። ክፍሉ በጣም ቀዝቃዛ ከመሆኑ የተነሳ ቆዳቸው መቆጥቆጥ ይጀምራል። እዚህ ጋር ዳኒ በረዶ ውስጥ ተደብቆ የነበረው ማጥመጃ ይዞ ሲሳሳብ በረዶው ተሰንጥቀው ወደ ውስጥ ይሰምጣል። ሌሎች ሊያድኑት ቢሞክሩም ቅዝቃዜው በበረዶው ውፍረት ያከለከላቸው ዳኒ በአይናቸው ሰምጦ ይሞታል። የቀሩት 5 ሰዎች በረዶው ለማቅለጥ ጓንት አድርገው በየተራ ላይተር ይዘው ይረባረባሉ። በረዶ ቆልጦ ቁልፍ ሲገኝ ቤን በቅዝቃዜ ተዝለፍልፎ ሊወድቅ ሲል ተሸክመውት ወደ ቀጣይ ክፍል ይገባሉ። ቀጥሎ የገቡበት ክፍል አንድ መጠጥ ቤት ይመስላል። ነገር ግን ሁሉም ተገልብጦ ጣሪያው ላይ ተለጥፏል። እዚህ ጋር ዘ ግሬት ጋትስቢ የሚል ዘፈን ይከፈታል። ሙዚቃው በቆመ ቁጥር የወለሉ ሰሌዳዎች ወደ ትልቁ ይወድቃሉ። አማንዳ የቀድሞ ወታደር በመሆኗ ግድግዳው ላይ ተለጥፋ ቢሊያርድ ጠረጴዛው ላይ ያለውን ስልክ ለማንሳት ትሞክራለች። ስልኩን አንስታ ለጓደኞቿ ብትወረውርም የቆመችበት ሰሌዳ ሰንዶ አማንዳ በጭንቅላቷ ዝቅዝቅ ወደ ጥልቁ ትወድቃለች። ጄሰን ሊይዛት ቢሞክርም ሳይሳካለት ይቀራል። 4ቱ ተሳታፊዎች አሁን አንድ ሆስፒታል የመሰለ ክፍል ውስጥ ይገባሉ። እያንዳንዱ አልጋ ላይ እያንዳንዳቸው ስም ተጽፏል። እዚህ ጋር ነው ትልቁ ሚስጥር የሚወጣው። 6 ተሳታፊዎች ከዚህ በፊት አሰቃቂ አደጋዎች፣ ከአውሮፕላን መከስከስ፣ ከማዕድን ፍንዳታ፣ ከመርከብ መስጠም ቻቸው የተረፉ ናቸው። ጨዋታው የተዘጋጀው ከነዚህ እድለኛ መካከል በጣም እድለኛው ማን እንደሆነ ለማየት ነው። ክፍሉ በመርዝ ጋዝ ይሞላል። በሩ ለመክፈት ጄሰን የልብ ምት በጣም ከፍተኛ መሆን ነበረበት። ጄሰን እና ማይክ ይጣላሉ። ጄሰን ማይክን በድንጋጤ በኤሌክትሪክ መሳሪያ መጥቶት ይገድለዋል። ጄሰን የራሱ ልብ ምት አሳብዶ በሩን ይከፍተዋል። ዞኤ ግን በሩን ትታ በክፍሉ ውስጥ ያሉትን ካሜራዎች፣ መሳሪያዎች በብረት መምታት ትጀምራለች። ቤንና ጄሰን ወደ መጨረሻው ክፍል ይገባሉ። ክፍሉ ግድግዳዎች ወደ ውስጥ እየተፈለቁ የሚመጡበት ሰዎች የሚጨምቁበት ነው። ቤንና ጄሰን ለመትረፍ ብቸኛ መድኃኒት ላይ ይጣላሉ። ቤን በመጨረሻ ጄሰን ገድሎ ወደ ዋናው መቆጣጠሪያ ክፍል ይደርሳል። እዚያም የጨዋታው አዘጋጅ ወይም ጌም ማስተር ያገኘዋል። አዘጋጁ ቤንን ሊገድለው ሲል በመርዝ ጋዝ ሳትሞት የቀረችው ዞኤ በድንገት ከኋላ መጥታ ትረዳዋለች። ዞኤ ኦክሲጅን ጭንብል ተጠቅማ መትረፍ ችላ ነበር። ሁለቱም ተባብሮ አዘጋጁን ይገድሉታል። በመጨረሻም ዞኤ እና ቤን ከህንጻው አምልጠው ፖሊስ ጋር ይሄዳሉ። ነገር ግን ፖሊስ ቦታው ላይ ሲደርስ ህንጻው ባዶ ሆኖ ማስረጃውን ተጠርጎ ያገኘዋል። ዞኤ ግን ተስፋ ሳትቆርጥ በጋዜጣ ላይ ፍንጮች መፈለግ ትጀምራለች። ፊልም የሚያበቃው ጨዋታው ባለቤቶች ለዌና ለቤን አዲስ እና የባሰ አስፈሪ ወጥመድ አውሮፕላን ላይ ሲያዘጋጁና ቀጣይ ጨዋታ በአየር ላይ እንደሚሆን ለማሳየት ነው።